የደቡብ ኢትዮጵያ ክልል ምክር ቤት ፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳይ ቋሚ ኮሚቴ ሰብሳቢ አቶ እንቁ ዮሐንስ የከፋ የኦዲት አስተያየት ያገኘውን የጋሞ ዞን ምዕራብ አባያ ወረዳን በገመገሙበት ወቅት እንዳሉት ተቋማትን በመገምገምና ግኝቶችን በማስመለስ ረገድ የመንግስት ሀብት ለታለመለት ዓላማ እንዲውል እንደ ክልል እየተሰራ ይገኛል ብለዋል። የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር አቶ አበባየው ኤርሚያስ በምዕራብ አባያ ወረዳ የመንግስት ሀብትና ንብረት በአግባቡ ስራ ላይ ስለመዋሉ በተሰራው የኦዲት ስራ በ2016 ዓመተ ምህረት የከፋ የኦዲት አስተያየት ያገኙ 31 የኦዲት ነቀፌታዎች መታየታቸውን ተናግረዋል። በተገቢው የአስፈጻሚ አካላት ፍቃድ የሌላቸው 270 ምርት መላኪያ ደረሰኞች ታትመው አገልግሎት ላይ መዋላቸው፣ የጨረታ ሂደትን ያልተከተለ ግዢ ማካሄድ፣ ፋክተር ሳይቀርብ የሚወዳደቁ የነዳጅ ወጪዎችና አላግባብ የተከፈለ ውሎ አበል በኦዲት ግኝቱ መገኘቱን ተናግረዋል። ለመንግስት የሚቆረጥ የአገልግሎት ክፍያ 2% የሚቆረጥ አለ። ያንን ወደ 49860 ብር የሚያክል ገንዘብ ሳይቆረጥ ነው የታለፈውና አንደኛው እሱ ግኝት ነው። ከዛ ውጪ ፍቃድ የሌላቸው ደረሰኞች ህጋዊ ፍቃድ የሌለ ደረሰኝ ታትሞ እዛው ወረዳ ላይ ለአገልግሎት ይውላል ያለ ጉድለት ቀላል የሚባል 270 ማለት ከፍተኛ ቁጥር ነው። ፋክተር ሳይቀርብ የሚወዳደቁ የነዳጅ ወጪዎች አሉ። ትክክለኛውን ፋክተር ሳይቀርብ ነዳጅ እንዲው ዝም ብሎ ነው የሚቀዳው። አላግባብ ለነዳጅ የተከፈለ ብር አለ ወደ 47656 አላግባብ የተከፈለ ውሎ አበል አለ 104957 እንደዚሁም የግዢ ሂደትን ሳይከተል የወጣ ወጪ መኖሩንና የካሽ ሬጂስተር ደረሰኝ ሳይኖር በአታችመንት ብቻ የተወዳደቀ ብር መገኘቱን የገለጹ ሲሆን 7.4 ሚሊዮን ብር ለኦዲት ያልቀረበ ሰነድ መኖሩ በዋናነት የሚጠቀስ ነው ብለዋል። የግዢ ሂደቱን ሳይከተል የተፈጸመ ግዢ አለ 569750 ከዛ ውጪ የደጋፊ መረጃዎች ሳይቀርቡ ደግሞ የሚወዳደቁ ባልተሟላ መረጃ የማወዳደቅ ሂደቶችም ጭምር በሂሳብ አሰራር ላይ የሚታይ አለ። ከዛ ውጪ የካሽ ሬጂስተር ማሽን ሳይኖር በአታችመንት ብቻ የተወዳደቀ የግንባታ ክፍያ ወደ 1.9 ሚሊዮን በላይ ብር አለ። ለኦዲት ያልቀረበ ሰነድ አለ ወደ 7.4 ሚሊዮን ብር የሚያክል ዋናዎችን ለማንሳት ያክል የምዕራብ አባያ ወረዳ ፋይናንስና ኢኮኖሚ ልማት ጽፈት ቤት ኃላፊ አቶ ፍላጎት ባሩዳ ለተነሱ የኦዲት ግኝቶች በሰጡት ምላሽ የኦዲት ግኝቱ የታየባቸውና በተለይ የካሽ ሬጂስተር ሳይኖር በአታችመንት ብቻ የተወዳደቀውን የሰሩ ባለሙያዎች የዲስፕሊን እርምጃ እንደተወሰደባቸውና በቀጣይ ግኝቶችን ለማረም ጥረት እንደሚያደርጉ ገልጸዋል። የምዕራብ አባያ ወረዳ ህዝብ ምክር ቤት ዋና አፈ ጉባኤ አቶ ጦቃ ጮሞርኬ ከደረሰኝ ከውሎ አበልና ከመሳሰሉት ጋር ተያይዞ ህጋዊ አካሄድ አለመካሄዱ ግኝቱ እንዲፈጠር ማድረጉንና ግኝቶች ለማስመለስና ለማረም በይበልጥ እንደሚሰራ ገልጸው በቀጣይ የውስጥ ኦዲት ስራን ማጠናከር እንደሚያስፈልግ ተናግረዋል። ፋይናንስን እየጠየቅን ነው በየጊዜው እንዴት ሆናችኋል? ባለፈው ለኛ የተሰጠው እድል በጣም ጥሩ አማራጭ ነው። እድሉን ተጠቅማችሁ የማስተካከል ስራ እየሰራችሁ ነው ወይ? ከዛ አልፎ የሚመጣው ነገር ደግሞ እኛ በግብራል የምናየው ነው ሆኖ ኦዲት ግኝት ሆኖ መረጃ ጠፍቶ የሚመጣውን የማስመለሱ ኃላፊነት ያው ለኛ ተሰጥቶናልና ይሄንን ግኝቱ ፋይንዲንጉ እኛ ጋር እስከመመጣ ድረስ በመረጃ በማስረጃ መስተካከል ያለባቸው በተሰጠን እድል አስተካክሉ የሚለውን ቀን በቀን ከነሱ ጋር የተነጋገርን ያለንበት ሁኔታ አለ። የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር አቶ አበባየው ኤርሚያስ በማጠቃለያ መልእክታቸው የመንግስት ሀብትና ንብረት በአግባቡ ስራ ላይ እንዲውል ከማድረግ አኳያ የተጠናከረ ስራ ሊሰራ እንደሚገባና ያለው ውስን ሀብት ህግንና አሰራርን በተከተለ መልኩ ሊሰራበት ይገባል ብለዋል። የደቡብ ኢትዮጵያ ክልል ምክር ቤት ፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳይ ቋሚ ኮሚቴ ሰብሳቢ አቶ እንቁ ዮሐንስ በበኩላቸው በኦዲት ግኝት የተያዙ ግኝቶች በፍጥነት ተለይተው ሊታረሙ የሚገባ ሲሆን 270 ህጋዊ ያልሆኑ ደረሰኞች አጽንኦት ተሰጥቶባቸው ሊታረሙ እንደሚገባና ስለመታረሙም በቀጣይ መግለጫ መቅረብ እንዳለበት ተናግረዋል። ስለዚህ ይሄንን ኢሚዲየትሊ ለይታችሁ በተገቢው መልክ ካስያዛችሁ እጅግ በጣም እናደንቃለን እናመሰግናለን። ያልያዘ አሁንም ተበታትነው ተቀምጦ ነገ በሰነድ ነው እዚህ ጋር እያንዳንዱን እያሳየህ የምትሄደው በሰነድ እያንዳንዱ ላይ በሰነድና በማስረጃ ካልሆነ መልክ ይዟል ተቀላቅሎ ነበር ለይተናል ብለን አውርተን ምናልፈው አንድም ነገር አይኖርም። ስለዚህ ከዚህ አኳያ ሲሪየስሊ
ይሄን ያህል ገንዘብ ሰነድ አልባ ነው ተብሎ መምጣት የለበትም በምንም አግባብ። ስለዚህ 270 ደረሰኝ አሰራርን ሳይከተል ወደ ወረዳው ኢንጀክት የተደረገ በተለያየ አቅጣጫ ምናልባት ለችግሩ አሳሳቢነት ቶሎ እንፈታለን ህጋዊ ነው ብላችሁ ወዳችሁ ሊሆን ይችላል። በሰዓቱ የነበረው አመራር ሰው በዚህ መንገድ ብንሄድ እንፈታለን ብሎ ሊሄድ ይችላል። ግን አሰራር አይደለም። አሁን ከአሰራር አኳያ የምናወራው አሰራር አይደለም። ከሆነ ደግሞ በአሰራር መቀየር አለበት። በወረዳው ከ2013 ዓመተ ምህረት ጀምሮ ያልታረሙና የታዩ ግኝቶችን በመልቀም የሚመለሰው ተመልሶ የሚጠየቀው በህግ አግባብ የሚጠየቅበት አሰራር ሊቀመጥ እንደሚገባ የሚገልጹት አቶ እንቁ በቀጣይ የተወሰደውን የእርምት እርምጃ በ10 ቀን ውስጥ ማሳወቅ እንደሚያስፈልግ አበክረው ገልጸዋል። ከፋይናንስ አኳያ ደግሞ ያለውን አሰራር አስተግብሮ የህግ የበላይነት የሰፈነበት አካባቢ እንደሆን ማድረግ እናንተ ድርሻ ነው። ስለዚህ ከዚህ አኳያ እኛ አደራ የምንላችሁ አሁን የተነሱ ጉዳዮች 31ዱም ግኝቶች ትኩረት ተሰጥተው በግለሰቦች የተገኙ ጉዳዮች ኢሚዲየት ለቅድም አቶ አበባየው ክብር ዋና ኦዲተር እንዳነሱት ምንም ሌላ መጻጻፍ ማንከባለል፣ ሌላ ጊዜ መፍጀት፣ ሌላ ኢነርጂ መፍጀት፣ ሌላ ጦርነት ሳያስፈልግ ይሄ ለበቃ መመለስ አለበት በሚለው አቋም በአሰራር ውስጥ አስገብቶ አሰራሩ ደግሞ ህግን የተከተለ እንዲሆን ማድረግ የእናንተ ድርሻ ስለሆነ እሱ ላይ በደንብ መሄድ ብትችሉ